4 ኪሎ አካባቢ ፍራቻ ነግሷል። የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። አሁን በሙዚቃና በፖለቲከኞች መካከል ሽኩቻ ተጀመረ። እኛ ደግሞ ሰላማችሁ ይብዛ፣ ለሁላችሁ ሰላማችሁ ይውረድ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ክሬዲት ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን ነው የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ is the least of this government's problem even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል። ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው የማያዳምጠው። ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year በዛ ወንዛት ነው ነማበቃው። ሌሎችም ጉዳይ ሌላ ጊዜ እናወራለን። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል።
ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? የኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። በቴዲ አፍሮ ላይ የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። ታዲያ አሁን ላይ የእሳቸው ትችት ማለት ነው መነጋገሪያም ሆኗል።
ድምፃዊ ቴዲ አፍሮ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ ማለት ነው መሰረት የሌለውና እንዲሁም ደግሞ የበሬ ወለደ ፈጠራ መሆኑን እንግዲህ እሳቸው የገለጹ ይገኛሉ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱ የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ግን ጉዳዩን በተመለከተ ማብራሪያ የሰጡት ማለት ነው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስቴር ዴኤታ ፈዲላ በያ መረጃው ከእውነት የራቀ መሆኑና እንዲሁም ደግሞ የታገደ መግለጫ አለመኖሩን ገልጸዋል። ሚኒስትር ዴኤታዋ እንደገለጹትም ከሆነ ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች አንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በመጨረሻው መንግስት ታገደ የሚለው ወሬ ማለት ነው የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። እናንተ በዚህ ላይ ምን አስተያየት አላችሁ? ሀሳባችሁ ስጡበት። እኔ ግን በአዲስ መረጃ መልሳለሁ። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ምንድን ነው ያስፈራችሁ? በዚህ ደረጃ ያስደነገጣችሁ ነገር ነው ግራ ይገባል እንዴ? በምን ደረጃ ነው ብዕር የታጠቀ በዜማ የቆመ አንድ ሰው በዚህ ደረጃ ላይ አንቀጠቀጣችሁ የቻለው? ስለምንድን ነው የታወካችሁት? ጋዜጣዊ መግለጫ እንዳይሰጥ እስከ ማፈን ድረስ የደረሳችሁበት ይህ ሁሉ ፍርሃት ከምንድን ነው የመጣው? ከምንድን ነው የመጣው? ቴዲ አፍሮ እኮ ዜማ ነው ያለው፣ ስንኝ ነው ያለው፣ ፊደል ነው ያለው። ሌላ ነገር እኮ የለውም እንዴ! ድሮን የለውም እንዴ! ቦምብ ታንክ የለውም፣ ልዩ ኃይል የለውም፣ ኮማንዶ መከላከያ የለውም። እንዴት ነው የተንቦቀቦቃችሁት? ዘፈን ወደ ገሃነም እንደሚከት ዛሬ ነው እንደለኛ የምታስረዱን? ቴዲ አፍሮ ሲመጣ ነው ዲያቆን ይቅርታ አቶ ዳንኤል ክብረት ከ8 ዓመት በኋላ ገላትያ ምዕራፍ 5 ትዝ የሚል ቴዲ አፍሮ ከ8 ዓመት በኋላ ሲዘፈን ነው እንደ ዘፈን ኃጢአት መሆኑ የሚታየ ረዳት ፕሮፌሰር ዛሬ ነው እንደ ዘፈን ኃጢአት መሆኑ የሚታወቀ ቴዲ አፍሮ ሲዘፈን ነው ኃጢአት መሆኑ የሚታወቀ። እስከ ዛሬ ድረስ የት ነበራችሁ? የት ነበራችሁ? ቴዲ አፍሮ ሲመጣ ነው ወይ ነውር ኃጢአት ብላችሁ መጽሐፍ ቅዱስን ለማንሳት የምትሞክሩት አሁን ነው ወይ? በዚህ ደረጃ ስትፈሩ ስትንቦቆቦቁ ማየት ምን ያህል ደስ እንደሚል ስሜቱን ልነግራችሁ አልችልም። በነገራችን ላይ እናንተ ለቴዲ አፍሮ ያዘጋጃችሁለት ገሃነብና ሲኦል እናንተ ከምትገቡበት ገነት ቴዲ አፍሮ ያለበት ሲኦልና ገሃነብ ይሻላል። አፍናችሁ አስራችሁ አንገላታችሁ ሰው በአደባባይ ተሰቅሎ እንደ በቆሎ ከነነፍሱ የተጠበሰባት አገር ስንቱ ታሰረ፣ ስንቱ ተሰደደ፣ የስንት ሰው ግፍና እንባ ደም ያለባችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ ያዘጋጃችሁለትና የሰጣችሁት ገሃነም በምንጣሙ ሰውን በእምነቱ በሃይማኖቱ ባሰረው ማተብ ተለይቶ በሚሞትባት አገር ላይ እናንተ እየመራችሁ እጃችሁ በደም ተሞልቶ ግፍና መከራ ስቃይ በዚህ ህዝብ ላይ አውርዳችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ የደገሳችሁለትና ይገባሉ ያላችሁበት ሲሆን በምንጣሙ ነው ያልኳችሁ ያሉት። በምንጣሙ እናንተ ገሃነብና ሲኦል ካልገባችሁ በዚህ የግፍ ስራችሁ ስንቱን አስገድላችሁ ስንቱን አሳስራችሁ በምን ሞራላችሁ ነው እናንተ መንግስተ ሰማያት ትዝ የሚላችሁ? እናንተ በምን አቅማችሁ ነው ከሞት በኋላ ያለው ህይወት ትዝ የሚላችሁ? ቴዲ አፍሮ ዘፍኖ ገሃነም ከገባ እናንተ ገላችሁ አሳዳችሁ ስንት ስቃይና መከራ አሳይታችሁ ገነት ሆቴል ነዋ። አሁን በሙዚቃና በፖለቲከኞች መካከል ሽኩቻ ተጀመረ። እኛ ደግሞ ሰላማችሁ ይብዛ፣ ለሁላችሁ ሰላማችሁ ይውረድ። ዋናው መነጋገሪያው ምንድነው? ቴዲ አፍሮ ሙዚቃ ላይ ወጣ ሲል ዛሬ ታገደ፣ መግለጫው ታግዷል። ከዛ በኋላ ደግሞ የፖለቲከኞች የተነሱ ደግሞ ማህበራዊ ሚዲያ ላይ አጀንዳ ከፍተዋል። አቤል ሙሉጌታም ከዚህ በፊት ሲባል ነበር እሱ መንፈሳዊ ሆኛለሁ ብሏል። ፕሮቴስታንት ነበር፣ የቃለ ህይወት ልጅ ነኝ፣ መጀመሪያ ሙሉ ወንጌልን ያሳደገችኝ ብሏል። እዛው ቀጥሏል። አሁን ማህበራዊ ሚዲያ ላይ መነጋገሪያ ሆኗልና አይ ቲንክ ቴዲ አፍሮ ሲያወጣ የገጠሞቹ የስንኞቹ ምናምን ነገሮች ኢትዮጵያዊነትና ሀገራዊነት እንዳላቸው ሁሉም ኢትዮጵያ ያምናል። ሁሉም ኢትዮጵያ ዘፈን የሚወደውም የማይወደውም ቢሆን ያምንበታል። ነገር ግን ዘፈኑ መዝሙር ነው ብለን አናቅም፣ የቤተ ክርስቲያን መዝሙር ነው ብለን አናቅም፣ ብለንም አንናገርም።
ስለዚህ ዘፈን ነው፣ ሀገራዊ ዘፈን ነው። እሱን ሁላችሁም እንደምትቀበሉት አይ ቲንክ ካሙዙ ማቀናበር ትቶ ይመስለኛል አሁን ፖለቲከኛ ላይ ገብቷል። ግን ትችት ተጀምሯል። እንደው ልንገራችሁ ብዬ ነው ቴዲ አፍሮ ታግዷል እንድታውቁት ዛሬ መግለጫው። ስለዚህ ሐሙስ ዕለት ደግሞ በራሱ ዩቲዩብ ቻናል ሙዚቃው እንደሚለቅ ተነግሯልና ብዙዎች የሚያሳስባችሁ ስለ ግጥሙ ነገር ነው። የዘፈኑ ርዕሶች ወጥተዋል። ከ1 እስከ 12 ያሉት ነው እስከ 8 ያሉት ግጥሙ ርዕሶቹ ሲወጣቸው ደም ምናምን የሚልም እንዳሉ ሰምቻለሁ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን 2-3 ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላል፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላል። ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፕ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው የድምፁ ብትል ዜሞቹ ብትል ምናምን አለ አይደል ያ ከኔ ጋር ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለውኝ ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳችኋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባሉ ከ18ቱ ሜቢ ሰሞፍ የሰማው ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመችኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው። ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወርቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አንዳንዴ ሰው የሆነ እንትን ያል ሲሆን ይሄ አዝማሪ ይላል። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቀኛው በዛ ስር እና ብሮ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር
አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫልነቱ የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለሰር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። ሶ አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞሉ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን እስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርመው መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ነገር በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደስቱበታላችሁ ባይ ነኝ። በጣም ትደስቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን